ሰላም ሰላም ክብራትና ክብራን ተመልካቾቼ ዛሬ ኪሳራ ውስጥ የገባ ፋርም ነው ወደ ትርፍ የምንመልሰው በጣም ከፍተኛ የሚባል ኪሳራ ውስጥ የገባ ፋርም ነው የእንቁላል ጣይ ዶሮዎች ናቸው ወደ 7000 የሚጠጉ ዶሮዎች ናቸው የያዘው አርቢው የኛው ሰልጣኝ ነው ነገር ግን ከፍተኛ የሚባል ኪሳራ ውስጥ ነው ያለው ይሄንን ደግሞ በቁጥር ልነግራችሁ ከ7000 ዶሮ ወደ 4000 እንቁላል ብቻ ነው እስካሁን ሲሰበስብ የነበረው ለተከታታይ ብዙ ወራት ማለት ስለዚህ ዛሬ ይሄ እርባታ ምንድነው ችግሩ ምንድነው የተከሰተው ጉዳይ የሚለውን እናያለን ማስተካከያ እንሰጥበታለን አርቢውን እናስተምራለን ሰልጣኞችን እንዲሁም ሰራተኞችን ስልጣና እንሰጣለን ዕውቀቱ እንዲኖራቸው እናደርጋለን ከዚህ በተጨማሪ ዋናው ጉዳይ የእንቁላሉ ምርት ባለበት መመለስ ነው ወይም ደግሞ ዶሮዎቹ መጣል በሚገባቸው ልክ በእድሜያቸው ልክ ወደ ምርት እንዲገቡ ማድረግ ነው ስለዚህ ይሄንን ዛሬ አብረን የምንሰራ ነው የሚሆነው አብራችን ከቆያችሁ ጀማሪ ዶሮ አርቢዎች ልትፈጽሙ የምትችሉት አይነት ስህተት ስለሆነ ይሄንን ስህተት ከመስራታችሁ በፊት እንግዲህ ይሄን ቪዲዮ ብትመለከቱ በጣም የተሻለ ጥቅም ታገኙበታላችሁ ዛሬ ወደዛ ፋርም ገብተን የተለያዩ መረጃዎችን ወደናንተ ማቀበል ለሚሆነው እዛም ደርሰን ደግሞ ምንድነው የተፈጠረው ስህተት ምንድን ነበር የሚለውን እንመለከታለን ወደ ግቢው እንግዲህ በዚህ መልኩ ገብተናል በቃ ግቢውን ብትመለከቱት በቃ ምን ልበላችሁ ኳስ ሜዳ በሉት በቃ ከኳስ ሜዳ ራሱ ይበልጣል እና በጣም የሚያስደስት አይነት ኢንቫይሮመንቱ በቃ ለእርባታ ጸጥረጭ ያለ ነው በቃ በጣም የሚያስደስት አይነት ቦታ ነበር እየሰማኝ ከሆነ በዚህ አጋጣሚ እንደውም በጣም ላደንቀው ፈልጋለሁ ይሄ ቦታ ስላለው ብቻ ይሄን ዘርፍ መምረጡ በጣም የሚያስኬድና በቃ ጥሩ የሚባል ግጥምጥሞች ነው ማለት ይቻላልና በጣም ላደንቀው ፈልጋለሁ ስራው አመቺ ነው እንደምትመለከቱት በቃ ነፃነቱ ምናምን በጣም የሚመች ነው በቃ እኔ የምመኘው አይነት አካባቢ ነው በቃ ያለውና በጣም የሚያስደስት ነበር ሼዶቹ እንደምትመለከቷቸው ናቸው የመጀመሪያ ጉብኝት ነበር ያደረግነውና በቃ ምን ልበላችሁ አኛው መጠቅስላችሁ እዚህ እርባታ ላይ ያሉ ችግሮች ይሄን ያክል ችግር ከእርባታ ላይ አውጥቼ አላቀም እውነት ለመናገር ከዚህ በፊትም በጣም ብዙ ኪሳራ ውስጥ የገቡ ፋርሞችን ለማስተካከል ሄጂ ያቃለውኝ ጎብኝቼ ያቃለውኝ አብዛኞቹ የተሳካ የሚባል ስራ ሰርተንበታል ነገር ግን የሁሉ ችግር ከአንድ እርባታ ላይ ይወጣል ብዬ አስቤም አላቅም በጣም ብዙ የሚባል ችግር ነው አሁን ጠቅስላችኋለሁኝ እነዚህ ችግሮች እርባታው እንደምትመለከቱት ነው በተወሰነ መልኩ ቤቶቹ ምናምን አሁን ሲታዩ እንደዚህ በጣም አሪፍ ይመስላሉ ማቴሪያላቸው ጥሩ ነው የተሰሩበት አይነት በብሎኬት መሆኑ በጣም ጥሩ ነው አያያዙም ጥሩ ነው ግቢውንም ስትመለከቱት ሊያሰራ የሚችል ነው በቃ አንድ ዶሮ አርቢ በራሱ ቦታ ላይ ሲሰራ እንደዚህ አድርጎ ነው መስራት ያለበት ሼዶቹን ግን አሳያችኋለሁኝ ከነዚህ ውስጥ 7 ሼዶች ናቸው ያሉት አጠቃላይ 7 ቤቶች ናቸው ከ7ቱ ቤቶች 5ቱ ስታንዳርዳቸውን የጠበቁ ናቸው አቀማመጣቸው ሁለቱ ግን ስታንዳርዳቸውን የጠበቁ አይደሉም ነገር ግን ያው ስታንዳርዱ ቢጠበቅም ማኔጅመንቱ የተበላሸ ስለነበረ ፕሮዳክቲቪቲ ላይ ከፍተኛ የሚባል ችግር ፈጥሮበት ነበርና አሁን ልንገራችሁ እነዚህ በተለይ ምን አይነት ችግሮች ተፈጥሮ ነበር የሚለውን መፍትሄው እንግዲህ አንዱ ችግር ራሱ አንድ ቪዲዮ የሚወጣው ነውና አጠናቅሬ በጣም ደስ በሚል ሁኔታ ክፍል 2ን ወደናንተ ይዤላችሁ ቀርባለሁኝ ኮሜንት ላይ ሁላችሁም ክፍል 2 ብላችሁ ኮሜንት አድርጉልኝ እንደዚህ ደግሞ ያላችሁበት አካባቢ ላይ ኪሳራ ላይ የወደቀ ፋርም በተለይ በምርት በበሽታ በአያያዝ ጉለት የተጎዳ እርባታ ካላችሁ ኪሳራ ውስጥ የተዘፈቀ እርባታ ካላችሁ እኛም ብቻ ጥሩን እናንተ ባላያችሁበት መንገድኛ አይተን እርባታውን ቀጥታ ከኪሳራ እናወጣዋለን በርግጥ ከኪሳራ ሊወጣ የሚችልና ከኪሳራ ላይወጣ የሚችል ወይም ደግሞ ዶሮቹ ያሉበት ኮንዲሽን የሚወሰን ነው የሚሆነው ስለዚህ እሱን በጥያቄ መልክ አቅርበንላችሁ ነው ይሄንን ፓኬጅ ተቀበለን እንግዲህ ስራውን ምን ጀምረው ማለት ነው አርቢው እንግዲህ ፓኬጁን ከፍሎ ነው ሄደን ያየንለት በርግጥ ሰልጣኛችንም ነው ለመግባባት በጣም የሚረዳ ነው በነገራችን ላይ መሰልጠኑ እንዲያድርግ ሲባል በቃ ትዝ ይለዋል የተማረው ነገር በደንብ ትዝ እንዲለው ያረጋል ማለት ነው ስለዚህ ስልጣናውን ብትወስዱ ከዚህ በተጨማሪ ደግሞ ሄደን ብናይላችሁ በጣም የተሻለ ያው አርቢው ዝም ይላል በቃ ዶሮች እንደዚህ ናቸው እንዴ ብሎ ዝም ይላል መስተካከል የሚችለውን ራሱ በጊዜ ባለ ማስተካከል ዶሮች እድሜያቸው ይሄዳል ማስተካከል የማይችልበት ደረጃ ላይ ይደረሳል ማለት ነው ወይም ደግሞ ሰዎች አውጥተው መሸጥ ነው አማራጭ የሚያደርጉት ስለዚህ እንደዚህ አይነት ደግሞ እናንተ ባላያችሁበት እናንተ በጣም እየሰራው ነው ብላችሁ ታስባላችሁ ነገር ግን ሌላ ሰው ደግሞ መጥቶ ሲያየው ደግሞ በሌላ አቅጣጫ ስለሚያየው ምናልባት ልምድም እንደዚህ ቆይተበት ብዙ እርባታዎችን ከማየት ጋር ተያይዞ ሳይንሱን ከማወቅ ጋር ተያይዞ እርባታ ላይ ረጅም የሰዎችን ብዙ አስተያየት መቀበልና ለዛ መፍትሄ ማበጀቱ ራሱ ሰዎች ከተለያየ አቅጣጫ ስለሚደውሉልና እንደዚህ አይነት ኢንፎርሜሽኖች ስላሉ ለማስተካከል እጅግ በጣም ለኛ የቀለለ ነው ስራ ውስጥም ስላለን አዳዲስ የሚመጡ መረጃዎች ሰዎች የሚገጥማቸው ችግሮችን አውቆ መፍትሄ ስለምንሰጥ ያ ራሱ ለኛ ትምህርት ነው ግብአት ነው በተጨማሪ ደግሞ እኛ ያለንበት ሳይንስና ልምድ አለ ስለዚህ ከዛ ጋር ተያይዞ እንግዲህ እዚህ ጋር የተፈጠሩ ችግሮች ለማስተካከል ጊዜ አልፈጀብንም እንደ መፍትሄ ብለን ያስቀመጥናቸው መጨረሻ ላይ ነግራችኋለሁ አንድ 4-5 ነጥቦችን ነግራችኋለሁ በርግጥ ተስተካክሏል ብለን የምንለው በአንድ ዙር ደግሞ ሄጂ አይቼ እነግራችኋለሁ ምን ላይ ደርሷል የሚለው እውነት ሰርቶልናል ወይ የሚለውን እነግራችኋለሁ በዋናነት የኛንም መኖ ሰተን
የመኖ ችግርም እንዳለ ልንነግረው ወይም እንዲያቅ ስለፈለግን ያንን ደግሞ የራሳችንን መኖ ሰተን እንዲያይ እናረጋዋለን ማለት ነው ሌላው ችግሮቹን እንጥቀስ እዚህ ጋር የአመጋገብ ሰዓትን አለማወቅ ይሁን ቸልተኝነት አላቅም እነዚህ ዶሮች ግን ሲመገቡ የነበረው ጠዋት 2 ሰዓት ላይ ነው እዚህ ምናልባት የዩቲዩብ ቻናላችን ላይ አይታችሁ ሊሆን ይችላል ጠዋት 2 ሰዓት ላይ መኖ መስጠት እንደሌለብን ብዙ ተማምረናል መሰጠት ያለበት 11 ሰዓት ነው 11 ሰዓት አርቢው ተነስቶ ማብራቱን አብርቶ ቁርሳቸው ሊሰጣቸው ይገባል ስለዚህ እነዚህ ዶሮች 2 ሰዓት ነው 2 ሰዓት ማለት ደግሞ ዶሮች ሬስትለስ የሚሆኑበት ታይም ነው በቃ ለዶሮቹ ያ ሰዓት ዶሮቹ እንቁላል ከመጣል ጋር ወይም ደግሞ ከዚህ ከኔስት ጋር ተያይዞ የሚመጡ ከእንቁላል መጣል ጋር ከቦታ ማመቻቸት ከቦታ መፈለግ ጋር ተያይዞ የሚመጡ ባህሪያት ጋር የሚወጠሩበት ሰዓት ስለሆነ ዶሮቻችሁ መኖ በሰጧቸው በዛን ሰዓት እናንተ እንቅልፋችሁን ጨርሳችሁ መታችሁ መኖ በሰጧቸው ምንም ትርጉም የለውም ዶሮቹ እዛ የመመገብ ፍላጎታቸው አልቋል መቼ ነው የሚጀምረው እንቁላሉ ከተጣለ በኋላ እንደገና ደግሞ መብላት ይጀምራሉ ለመቼ ለሚቀጥለው እንቁላል ለመጣያ የሚሆናቸው ወይም ደግሞ ለሚቀጥለው እንቁላል ማምረቻ ግብአትን ይመገቡላችኋል ማለት ነው ስለዚህ ዶሮቻችሁ በዘላይ እዚህ እርባታ ላይ ምንም ይሄ በማፈርፈር ካልሆነ በስተቀር አመጋገባቸው የሞተ እንደሆነ ያው አርቢው በራሱ አንደበት ነው ነገረኝ እዚህ ጋር ያሉ ችግሮች እኔ በሌላ መንገድ አውቄው ሳይሆን አርቢው የነገረኝን እዚህ እንደዚህ አይነት ችግሮች አሉ ብሎ የነገረኝ እኔ ደግሞ በአይኔ የማያቸው ስጠይቃቸው ያገኘዋቸው ነገሮች ነው እዚህ ጋር ማጋራችሁና ትምርት ይሆናችኋል ብዬ ስላሰብኩ ነው በርግጥ ይሄ አርቢም ደግሞ እየሰማ ካለ እነዚህ ነገሮች እንደ ትምርትም ድጋሚ ይወስዳቸዋል በርግጥ ዶክመንት ያዘጋጀውለት ነው በጣም ወሳኝ የሚባሉ መስተካከል ያለባቸውን ጉዳዮችና ያው እዛው ተረጋግረናል እሱ ማስታወሻ ይዟል እንደምትመለከቱ ነገር ግን ዶክመንትድ በሆነ መልኩ ደግሞ እንደዚህ አድርጌያለሁ እንደዚህ አስተካክያለሁ ይሄን ያክል መሻሻል አግኝቻለሁ ብሎ ለሰዎችም እንዲያስረዳ ራሱም ደግሞ በፈለገበት ሰዓት ያንን መረጃ እንዲያገኝ በወረቀት በተጻፈ ዶክመንት እንሰጠዋለን ማለት ነው ዶሮቹ ላይ የተከሰተው ነገር ማስተካከል ያለበትን ነገር በዛ መልኩ ይሄ ፓኬጅ ውስጥ የሚጠቃለል ስለሆነ ማለት ነው ሄደን አይተን በወረቀት ደግሞ ችግሮቹንና መፍትሄዎቹን እናቀርባለን በቃል ተነጋግረን በወሬ መምጣት ሳይሆን በተጻፈ በተቀመጠ ነገር ማለት ነው ስለዚህ የአመጋገብ ችግር ነበረ የመመገቢያ ምርጫ አለመቻል ነበረ የተሳሳተ መመገቢያ እየተጠቀሙ ነበረ ከዚህ በተጨማሪ እንቁላል ለመሰብሰብ መዘግየት አንድ ኔስት ቦክስ ውስጥ 6-7 እንቁላል ነበር ተቀምጦ የነበረው በቪዲዮ እንደምትመለከቱት እንቁላሎቹ ያው በቪዲዮም ይታያሉ በርግጥ አንድ ኔስት ቦክስ ውስጥ በዛች በ35 በሆነች ቦታ ስፋት ላይ 7 እና 8 እንቁላል ነበር ሌሎቹ ባዶ ናቸው አንዱ ላይ ግን ከዛ ሁሉ ኔስት ቦክስ ውስጥ አንዱ ላይ ግን 6-7 እንቁላል መሆን አልነበረበትም እኛ የሄድንበት ሰዓት ወደ 7 ሰዓት 8 ሰዓት አካባቢ ነበርና በዛን ሰዓት ያንን ያክል እንቁላል በዛ ውስጥ መኖር አልነበረበትም ግፋቢል አንድ እንቁላል ሁለት እንቁላል ነበር መቀመጥ የነበረበት እንዴት ነው ኔስት ቦክሱን ደግሞ ምርጫ አንድኛው ላይ ብቻ እንዴት ምርጫ ላይ ያረጉ ቻሉ የሚለው ራሱን የቻለ ማስተካከያ ይፈልጋል ከኔስት ቦክስ አዘጋጃጀቱ ጋር ተያይዞ ማለት ነው ስለዚህ እንቁላልን ለመሰብሰብ መዘግየት በጣም ይታይ ነበር ሌላው ለኔስቱ ቤዲንግ ጉዝጓዛ ለመዘጋጀት ችግር ነበር እንቁላሎቹ በጣም ቆሽሸው ነበር ከዚህ በተጨማሪ ደግሞ እዛው ተሰብረው መጣጣታቸው ደግሞ ሌላዎቹን እንቁላሎች የመበከል ነገር ነበር ከዚህ በተጨማሪ የመመገቢያ እቃዎች ማነስ ነበር መጠጫ እቃዎች ማነስ ነበር ዶሮቹ ከሚያስፈልጋቸው ከሚበሉበት የራሱ ዲያሜትር አለ በዛ ዲያሜትር መሰረት አንድ ዶሮ ለመመገብ ምን ያክል ሴንቲ ያስፈልጋቸዋል ወይም ደግሞ ምን ያክል ሴንቲ ቢበቃታል ገብታ ለመመገብ ስለዚህ በዛ ሂሳብ መሰረት ያንን ሰርክሉን ዲያሜትሩን ሂሳብ ሰርታችሁ ብታካፍሉት ምን ያክል ዶሮዎችን ሊመግብ እንደሚችል ማወቅ አስፈላጊ ነው ስለዚህ የራሱ የሆነ ለ1000 ዶሮ ለ2000 ዶሮ ለ500 ዶሮ ተብሎ የተከፋፈለለት ቁጥር አለ እሱን አለማሟላት ስለዚህ የመመገቢያና የመጠጫ ከፍተኛ የሚባል እጥረት ነበር ሌላው የመብራት አለመኖር ማለት ይቻላል መቼም እሱ ራሱ ስልጣና ላይ በጣም ደንግጦ ነበር በጣም በቃ የገረመኝ ነገር ነው ብሎ የነገረኝ ነገር ነበር ያ ማለት መብራት ለዶሮች ይሄን ያክል አስፈላጊ ነው ብዬ አላሰብኩም ነበር ብሏል ሰልጣኙ በራሱ አንደበት እዛው ሳንሄድ በፊት ማለት ነው ዶሮቼ ለሊቱ ሙሉ እንኳን የሚቆይበት ጊዜ ነበር አናጠፋው ነበር ብሎኛል እንቁላል ጣይ ዶሮቹንም የሚያድርበት ሰዓትም ነበር ከፈለግን 1 ሰዓት ከፈለግን 4 ሰዓት በዘፈቀደ ነበር ብቻ እና ያንን ማብራት የሚያጠፋው አንድ ሴት ስለሆነች ጨለማን ከመፍራት ጋር ተያይዞ 4 ሰዓት ላይ ወጥቶ ለማጥፋት መቸገር ወይ መፍራት ጋር ተያይዞ ያድር ነበር አብዛኛው ጊዜ ብሎኛልና ይሄ ቶታሊ የተሳሳተ አይነት አሰራር ነው ሙሉ በሙሉ ኳሊቲውን ደረጃውን የጠበቀ መኖ እንኳን ብትጠቀሙ እጅግ የረቀቀ የሆነ ማኔጅመንት እንኳን ብትከተሉ እዚህ ጋር 24 ሰዓት መብራቱ ጉዳት አለው ለዶሮች እረፍት የማጣት ስሜት እንዲሰማቸው ያደርጋል ቢመገቡም ቢጠጡም እረፍት ያስፈልጋቸዋል ጨለማ ያስፈልጋቸዋል ለዶሮቻችሁ ይሄንን ከግምት ውስጥ ማስገባት አስፈላጊ ይሆናል ሌላው
ከፍተኛ ሙቀት ነበር ቤት ውስጥ ከፍተኛ ሙቀት ነበር በጣም በቃ እንዳልኳችሁ የርንበት 7 ሰዓት 8 ሰዓት ይሆናል ብቻ ከ6 ተኩል ጀምሮ ነው እዛ ይደረስነው በዛን ሰዓት እኔን ራሱ መቆም እስኪ ከብደኝ ድረስ በጣም ይሞቅ ነበር ኦልሞስት ሁሉም ዶሮዎች በማለት በሚቻል ሁኔታ እያለከለኩ ነበር በጣም ያሳዝኑ ነበርና ይሄ ከፍተኛ ሙቀት መኖር ዶሮቻችሁ በሂት ስትረስ መጠቃታቸው ብዙ ውሃ እንዲጠጡና ቤቱ ቂጣ እንዲሆን በቪዲዮ ያያችሁት ነው ሁሉም ቤት ውስጥ ቂጣ አለ ወይም ደግሞ ኬክ ማይኖር ምንለው ቂጣ አለ እና እሱ በሁለት ነገሮች ይመጣል በእርጥበትና በሁለተኛ ደግሞ በቤት ውስጥ ባለው ሙቀት የተነሳ እርስ በርስ እንዲጠባበቅ ወይም ደግሞ እንዲያያዝ ያደርጋል በርግጥ እሱ አንድ እንደ ግብአት የሰጠኝ ነገር ምንድነው በክረምት ሰዓት ላይ እርባታው ውስጥ እርጥበት እየገባብኝ ተቸግሬ ነበር ከቦታው አቀማመጥ ጋር ተያይዞ አሁን ግን ያንን ለማስተካከል የተለያዩ ነገሮችን ጀምሬያለሁ ብሎ ነግሮኛል አርቢውና ይሄም አንድ የሚጠቀስ ነው ሁለተኛ ነገር ደግሞ ከፍተኛ ሙቀት መኖሩ ራሱ በዚሁ በበጋ ጊዜ አሁንም ቂጣ ሆኖ እንዲቀጥል ያደርጋል ዶሮዎች የመጫር ባህሪያቸው በጣም የሞተ እንዲሆን ያደርጋልና ይሄንን ከግምት ውስጥ ማስገባት አስፈላጊ ነው እንግዲህ የተለያዩ እንደ መፍትሄ የምናስቀምጣቸው ጉዳዮች አሉ ሌላው እንቁላል ሰብሮ መጠጣት ነበር እርባታው ውስጥ በቂ ሰራተኛ የለም ነበር መረጃ ያያዝ ላይ በጣም ደካሞች ነበሩ ለዛ ሁሉ ሼድ በግምታዊ በሆነ ነገር በቃላቸው ነበር ሲነግሩኝ የነበረውና ለአንድ ፋርም እንኳን በቃል መያዝ ጥሩ አይደለም ብዬ አስባለሁ ቢቻል እንኳን ጥሩ አይደለም ብዬ አስባለሁ ለምን የተጻፈ ነገር ሲሆን እርግጠኛም ለመሆን ይረዳል በፈለጉበት ጊዜ አንግስቶ ለሆነ ሰው መረጃ ለመስጠትም ያመቻል ብዬ አስባለሁ ሪከርድ አያያዛቸው በጣም ደካማ ነበር ሌላው የመመገቢያ አሰቃቀል በጣም ደካማ ነበር ልክ አልነበረም ይሄ ብሩዲ ሄንስ ወይም ደግሞ በጣም ጭር ያሉ ዶሮዎች ይበዙ ነበር ሞልት ያደረጉ ዶሮዎች በጣም ይበዙ ነበር ይሄም ሁለቱም ከእንቁላል ጋር የሚያዙ ችግሮችን ይፈጥራሉ አንደኛው ቤት ላይ ስፔሻሊ የመጨረሻው ሼር ላይ ሰባተኛው ሼር ላይ ያየነው ስትረስ በጣም ዶሮዎቹ በስትረስ ይጠቁ ነበር የገቡት ሎማንስ ዝርያዎች ናቸው ሎማንስ ዝርያዎች በድንጋጤ የሚታወቁ ናቸው ድንጉጥ በመሆናቸው የሚታወቁ ናቸው ስለዚህ አንድ የዝርያ ተጽዕኖ ሁለተኛ አያያዝም ዶሮቹ ይሄን ያክል ጊዜ እንቁላል እንኳን ጥለው ይሄንን ድንገተኛ ድምጽን ሰዎችን መልመድ አለመቻላቸው ዶሮቻችሁ በስትረስ በዛም አማካኝነት እጅግ የደቀቁ ሊባሉ የሚችሉ የወፍ እንቁላል ሊያክሉ የሚችሉ ከፒው ሳይዝ ያነሱ አይነት እንቁላሎች በጣም ሲጣሉ ነበርና ቅርፊት ብቻ ሲጣል ነበር አስኳል የሌለው አስኳሉ በጣም ዝቅተኛ የሆነ እንቁላል ሲጣል ነበር በርግጥ ቅርፊት ብቻ መጣልና አስኳሉ ያነሰ ወይም ደግሞ የዮክ ማሱ በጣም ያነሰ ሲሆን ሁለት አይነት ጉዳዮች ይጠቀሳሉ ለዛኛውም የተለየ ጉዳይ ያለው ለዚህኛውም የተለየ ጉዳይ ያለው ከጥረት ጋር ተያይዞ ከስትረስ ጋር ተያይዞ ሁለቱም የሚጠቀሱ ናቸው ሌላው የፕሮቲን ዲፊሸንሲ ነበር ፕሮቲን በጣም ያንሳቸዋል ዶሮዎቹ በዛ ላይ በዚህ አይነት ሞልቲንግ ስቴጅ ላይ ባሉበት ይመስለኛል ለአኑዋል ሞልት ወይም ደግሞ አመታዊ ላባ ማራገፍ ላይ አልደረሱም እነዚህ ዶሮዎችና ከዚህ ከ6 ወር እስከ 8 ወር ባለው ነው ሞልት ያያረጉ ያሉት ለምን ዶሮዎቹ እንዳገኘውት መረጃ እንደ እድሜያቸው ሂሳብ ስንሰራው ኦልሞስት ሁሉም ዶሮዎች ሞልት ያያረጉ አልነበረም ከውስጡ የተወሰኑ ዶሮዎች ናቸው ሞልት ያያረጉ የነበሩት ባች ሁለት አይነት ባች ነው የገባው በግማሹ ሼድ ሌላ እድሜ ያለው በግማሹ ሼድ ደግሞ ሌላ እድሜ ያለው ስለዚህ 3-4 ሼዶች ላይ ተመሳሳይ ባች ናቸው የተቀሩት ደግሞ ሌሎች ወጣት ዶሮዎች ናቸው ያሉትና ወጣቶቹ ኖርማል ናቸው ነገር ግን ያረጁት አኑዋል ሞልት ላይ አልነበሩምና የሞልቲንግ ስቴጅ ላይ ነበሩ በዚህን ጊዜ ላይ ግን የፕሮቲን ጭማሪዎች ከዚህ ከተለያዩ ከሚኒራልሶች ጋር ተያይዞ በጣም ማይክሮ ሚኒራልስ የምንላቸው ግብአቶች በጣም ያስፈልጓቸው ነበር በጣም ኢሴንሻል ናቸው የምንላቸው ሚኒራልሶች ይመደባ ከነዛ ውስጥ እንግዲህ በጣም ዲቴል የሆነ መረጃውን ለአርቢው ሰጥቻለሁኝ ከዚህ በተጨማሪ ጥሩ ነገሮችም አሉት በርግጥ መጥፎ ነገሮች ብቻ አይደለም ያሉት ይሄ ዶሮ አርቢ የመኖ ማሽን አለው የመኖ ማምረቻ እጅግ ዘመናዊ የሆነ ማሽን አለው በነገራችን ላይ በጣም ሳይው ልቤን ያረካኝ እንዴ በቃ ሳይ ደስ ይለኛል ምን አለፋችሁ እናንተ በቃ ሳይ ደስ ይለኛል ቅረጸው ይለኛል ይሄው ነካካው ይለኛል በቃ ምኞቴ እንደዚህ አይነት እቃዎች ስለሆኑ አንዳንድ ሰዎች ግን እቃው እጃቸው ላይ ኖሮ የማይጠቀሙበት ነበርና ብትጠቀምበት ብዬ ደግሞ ግብአቶቹን አብረን ለመስራት ተስማምተን ነው ከዛ የወጣ ነውና መኖን ማሽኑ ይያለ መኖ አለማምረት እንደሰፍናም እንቁጠረው እንዴት እንቁጠረው አላቀም ብቻ ግን እኔ መስራት ስለምፈልግ እኔ ማሽኑ እጄ ላይ አይገባም ምን አለፋችሁ ደግሞ ተቃራኒ ነው ዓለም ተቃራኒ ነው ቻርልም ይባላል ስለዚህ አይገጣጠምምና ዕውቀቱ ልምዱ ሙሉ ነገር እጃችሁ ላይ ያለ ማሽን ታጣላችሁ በርግጥ ማሽን አጣው ብዬ እስካሁን ከመስራት ወደ ኋላ አላልኩም እስካሁን እየሰራው ነው ያለሁት በርግጥ ማሽንም መጥቷል ነገር ግን ካፓሲቲውን የማሳደግ ጉዳይ ነው አሁን ደግሞ ሰዎች ምኞት አያልቅ መቼም ስለዚህ ማሽን ነበረው በጣም የሚያስደስት ማሽን ነበረው 3 ፌዝ ማሽን ነው በአንድ ጊዜ እስከ 9 ኩንታል ሚክስ ማድረግ የሚችል ነው
እንደነገረኝ ከሆነ ከሱ የወሰድኩት መረጃ ነው እየነገርኳችሁ ያለሁት። ሌላው ሰፊ ግቢ መኖሩ በቃ ኢንቫይሮመንቱ ደስ ይላል። ቅድም እንዳልኳችሁ ነው መግቢያ ላይ ኢንቫይሮመንቱ በጣም የሚያስደስት ነበርና ለስራ አመቺ ኢንቫይሮመንት ላይ ነው ያለው። ሌላው እንደ መፍትሄ መቀመጥ ያሉባቸው ጉዳዮች አሉ። የመኖ ጥራት ማሻሻል አንደኛው ነው። የመኖ ጥራት ሳምፕል ወስጃለሁ። በነገራችን ላይ አሁን 87ኛ ዙር ስልጠና ዛሬ ጀምሬያለሁኝ። በዚህ በ87ኛ ዙር ስልጠና ግን በሶስተኛው ቀን ላይ ስልጠናውን ስንጨርስ ለሰልጣኞቼ ምን አይነት መኖ ገበያው ላይ እየተሸጠ እንደሆነ እኔ ከማመርተው መኖ ጋር ለማነጻጸር ሳምፕል ይዤ መጥቻለሁኝ። በእርግጥ አርቢውም ያንን መጥቶ የማየት ልምድ የመቅሰም መኖና ምርቶ የማየት አይነት ፕሮግራሞችን ይዘን የመጣ ነውና እቅዶች ነበሩን። በዛ እንገፋበታለን። ከዚህ በመቀጠል እንግዲህ የመኖ ጥራት ማሻሻል ማለት የራሳችንን መኖ እንሰጣውና መኖ ላይ ችግር አለ የለም የሚለውን እንዲያይ እናደርጋለን ማለት ነው። መኖ ላይ ችግር አለ የለም እንዲያይ እናደርጋለን። ሌላው የዶሮ መለየት ስራ ነው። ዶሮ መለየት የኩሊንግ ሲስተም ኢንዲቪጁዋል ኩሊንግ እንሰራለን። ያ ማለት ኢንዲቪጁዋል ኩሊንግ ማለት ያው ማስ ኩሊንግ እና ኢንዲቪጁዋል ኩሊንግ ነው። ሁለቱም አንድ ባንድ መለየትና ማስ ኩሊንግ ደግሞ ዶሮቹ አርጅተው ሲወጡ ሙሉ በሙሉ መንጋውን መሸጥ ነው። ስለዚህ ይሄ ኢንዲቪጁዋል ኩሊንግ ደግሞ እንዴት የኩሊንግ ሲስተሙ እንዴት እንደሆነ ምንን አይቶ ዶሮችን የሚጥሉትን ከማይጥሉት መለየት እንደሚችል ነግሬዋለሁ። እኛን ከዚህ አንፃር ሌላው ብርሃን ማስተካከል ነው። ኦልሞስት የለም ብያችኋለሁ። አይ ቅድም የሆነች 25 ነው 30 ዋት ነው የተንጠለጠለችው። በቤት ውስጥ አንድ ነው ሁለት ነው የሌለበትም ቤት አለ ይመስለኛል። አላቅም ብቻ አንድ ሁለት አምፖል ጣል ተደርጓል። ያ ጥሩ አይደለም። ከነዚህ ከፎሊክሎች ወይም ደግሞ ከዚህ ከኦቫሪ ስቲሙሌሽን ጋር ተያይዞ ወይም ደግሞ ኤፍኤስኤች የምንለው የፎሊክል ስቲሙሌሽን ሆርሞን ከማስተካከል ጋር ተያይዞ በትክክል ያ ሆርሞን እንዲመነጭ ከማድረግ ጋር ተያይዞ በዚህ በአልትራቫዮሌት ወይም ደግሞ በዚህ በጨረር አማካኝነት ከሚወስዱ ከብርሃኑ የሚገባው በአይናቸው የሚገባው ጨረር ሙሉ በሙሉ ኤፍኤስኤችን ወይም ደግሞ ይሄ ሆርሞኑን እንዲያነቃቃ ወይም ስቲሙሌት እንዲያደርግ የሚያግዝ ይሆናል ማለት ነው። በዚህ ፒቱታሪ ግላንድ አማካኝነት ማለት ነው። ስለዚህ በእነዚህ ሆርሞኖች አማካኝነት የእንቁላል ምርት እንዲነቃቃ ያደርጋል። ነገር ግን ላይት ኢንቴንሲቲ የምንለው ፎቶፔሪዱም ላይት ኢንቴንሲቲም አልተጠበቀም በዛ እርባታ ላይ። ስለዚህ በምን ያክል ከመሬት ምን ያክል ከፍታ ላይ ብንሰቅላቸው ነው እነዛ በትክክል ላይቱን ማግኘት የሚቻለው? ስልጠና ላይ በጣም ትኩረት ሰጥቼ የምናገረው ይሄንን ነው። እንግዲህ ምርት የሚባለው ነገር ምን ያክል እንደሚቀዘቅዝ እኔ በራሴ ፕራክቲካል በሆነ መንገድ አይቼዋለሁ። ይሄው እንደምታዩት ነው። ብዙ ነገሮች ተጽዕኖ ቢያደርጉበትም ማለት ነው። ስለዚህ የብርሃን ማስተካከል ሁኔታ ቅድሚያ የሚሰጠው ጉዳዮች ናቸው። ሌላው የጎደሉ እቃዎችን እንዲያሟላ ያደረግነው ያው መጠጫ መመገቢያዎቹን ከዚህ ከጉዝጓዝ ጋር ተያይዞ የተለያዩ ነገሮችን አስቀምጠናል። ብቻ ግን አሁን ያው ራፍሊ ነው ዝም ብዬ ነው የነገርኳችሁ። አሁን ሃይላይቱን ብቻ ነው የነገርኳችሁ። ነገር ግን ደግሞ ይሄንን አድርጌ ይሄንን ተፈጥሮለታል ይሄ በዚህ ተሻሽሏል የሚለው ነገር እየተከታተልኩኝ ደግሞ ለአርቢውም ጥቅም ነው፣ ለናንተም ጥቅም ነው፣ ለራሴም ጥቅም ነው። እኔም ልምድ ማካብትበት ነው፣ ባለኝ ላይ የምጨምርበት ነው። እናንተ በሌላችሁ ላይ የምጨምሩበት ወይ ባላችሁ ላይ የምጨምሩበት ትምህርት የምትወስዱበት በሰዎች ስህተት የምትማሩበት ልምድ የምታገኙበት። ስለዚህ ይሄ ቻናል ይጠቅማችኋል አይደለ? እውነት ለመነጋገር ስለዚህ ሰብስክራይብ አድርጉ። እስቲ ሁላችሁም ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉ እባካችሁን። የቁጥር አንድነት ደረጃችንን አስጠብቀን መሄድ መቻል አለብን። ብዙ አርቢዎችን እያስተማርን ነው። ይሄንን ቪዲዮ በማየት ብቻ ብዙ ሰዎች እርባታ እየጀመሩ ነው። ባይመከርም እውነት ለመናገር አይመከርም። ተቸግራችሁ ብዙ ትደውሉልኛላችሁ። ያንተን ዩቲዩብ አይቼ አንተ እንደምትለው አድርጌ ትላላችሁ። እኔ አስቸጋሪ ነው። ብቻ እኔ በማወራው ነገር ብቻ ወደ ስራው መግባት ይሄን ያክል ሪስክ ያለው ስራ ያን ያክል እንትን ወስዳችሁ መግባቱ እውነት አይመስለኝም አይመስለኝም። ጥሩ አይደለም። ለምን እየተቸገራችሁ ያላችሁ ነገር ካለማወቅ የተነሳ ነው። ችግራችሁ እንዳለ የሚገልጸው ካለማወቅ በደንብ ዲቴል ነገሩን አለማወቅ ነው። ስለዚህ በዚህች ትንሽ ደቂቃ ወደዚህ ስራው እንድትገቡ የሚያረጋችሁ ትንንሽ ግብአቶችን ታገኛላችሁ። ስራው ላይ ካላችሁ ይደግፋችኋል፣ ያስተካክላችኋል። ነገር ግን ሙሉ በሙሉ ከስታርታፕ ጀምሮ ይሄንን ዩቲዩብ ቻናል ተጠቅሞ መግባት ትንሽ አስቸጋሪ የሚሆንባችሁ ይመስለኛል። እዚህ ላይ ያልተጠቀሱ ብዙ መረጃዎች በስልጠና ላይ የምታገኟቸው ከፍላችሁ የምታገኟቸው መረጃዎች አሉ። በዚህም በዛም ማለት ነው። ስለዚህ እነዛ መረጃዎች ማግኘት ይኖርባችኋል። ስለምትከታተሉኝ ይጠቅመኛል ብላችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። እስካሁን አብራችሁ ላላችሁ ክበሩልኝ እጅግ በጣም አመሰግናለሁ። የኛ ምርትና አገልግሎት ለመጠቀም ለምትፈልጉ በ0954621324 በ0969583022 ላይ ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ላይ ብትመጡ ሁለተኛ ፎቅ ላይ እንደደረሳችሁ እርባታ የሚሸተው ቢሮችን ይቀበላችኋል። ሙሉ ግብአቶችን የምታዩበት በዶሮ እርባታ ላይ ልታገኟቸው የማትችሏቸውን እቃዎች ግብአቶች ከመኖ ጋር ተያይዞ ከጤና አጠባበቅ ከቫይታሚን ሰፕሊመንቶች ጋር ተያይዞ ብዙ እቃዎችን የምታገኙበት ነው። መታችሁ ብቻ ጎብኝታችሁ አማክራችሁ መመለሳችሁ ዘርፈ ብዙ የሚባል ጥቅም ይሰጣችኋልና ስለተከታተላችሁኝ እጅጉን አመሰግናለሁ። ሰብስክራይብ ሳታረጉ እንዳትወጡ እያያችሁ የምትወጡ ሰዎች አላችሁ።
እኛ መደገፍ ይኖርባችኋል እኛ ማገዝ ይኖርባችኋል እኛም ደግሞ ሳንሰት ይሄው መረጃ እየሰጠን ያለ ነውና ስለተከታተላችሁ እጅጉን አመሰግናለሁ በቀጣይ እስክንገናኝ ሰላም